አላውቅልህም። እኔ ምን አውቅልህ? ልጁ ላይ ምንድን ነው ያደረግሽበት? አልገባኝም። ልጁ ላይ ምንድን ነው ያደረግሽበት? እናንተ በዚህ ሁኔታ ያስነካሽው ነገር አለ አይደል? እውነቱን ንገሪኝ። ያስነካሽው ወይም ያደረግሽላት ነገር አለ ማለት ነው? ፕራንክና ዘረኝነት የማላይበት የት ልሂድ? እንደው እናንተ እዚህ ኢትዮጵያ ያሉ ዩቲዩበሮች ግብትምት ብለዋል ማለት ነው። እንግዲህ ዛሬ የመጣሁላችሁ በውብዬና በናሂ ነው የመጣሁት ማለት ነው። እንግዲህ ይሄ ናሂ ተብዬው ደግሞ ውብዬም ፕራንክ እያደረጋት ነው። አዎ ፕራንክ ነው። ነገር ግን ፕራንክ ቢሆንም በእንደዚህ አይነት በትዳር የሚቀልሉ ሰዎች እኔ ትክክለኛ ሀይምሯቸው ይሰራሉ ብዬ አላስብም ማለት ነው። እውነት ለመናገር የምሬ ነው የምላችሁ እንግዲህ ይሄ ናሂ የሚባለው ትንሽ ረብ ብሎ ነበረው ማለት ነው። ለነገሩ ቻናላቸው ባይዘው ሲቀዘቅዝባቸው እንደዚህ ነው የሚያደርጉት። ግን ቢሆንም ትዳር ክቡር ነበረ። ያው እነሱ ደግሞ ትዳራቸውን አላከበሩም ማለት ነው። እንግዲህ ውብዬ ያው እርጉዝ እንደሆነች ሁላችንም እናውቃለን። ውብዬ በነገራችን ላይ እርጉዝ ናት ማለት ነው። ስለዚህ እንግዲህ ፕራንክ እያደረጋት ነው የግልዱ ማለት ነው ናሂ የሚባለው ማለት ነው። እሱም ፕራንክ የሚያደርጋት ምንድነው ከሴት ጋር ሆኖ ነው ማለት ነው። ስለዚህ ትዳራቸውን ለምን እንደማያከብሩ እኔ ግራ ነው የሚያጋቡኝ። እውነት ነው የምላችሁ ማለት ብዙ ነገር የሚሰራ ስራ እኮ አለ። በዚህ ልክ መጃጀል ምን ይሉታል? ከምር ወይ ራብስ ማሙል ለኔ ግን ማውራው ግራ አጋብቶኛል። እነዚህ ሰዎች ማለት ነው በቃ ለተመልካች አሁን ይሄ ምን ያስተምራል ጋይስ? ይሄ አሁን ያስተምራል? በእርግጥ ለተመልካች ምንም ይሄ ምን ተማርሽ ብሉኝ እኔ ምንም ቁም ነገር አላስኩም ከነዚህ ዩቲዩበሮች ወላ አብርሽ ወላ ሩታ ምናምን እንደማንኛውም ሰው እኔ ዩቲዩበር ነኝ። ቪዲዮ ከመስራት ግን ወደ ኋላ የምናልኳችሁ ማለት ነው። ነገር ግን እንደዚህ በዚህ ያስተምሩኛል ብዬ አይደለም። ምን ተማሩ? ለምሳሌ አሁን እነዚህ ሩታ አብርሽ ምናምን የሚባሉ እርጋጦች ዝም ብሎ ነው እንጂ ለተመልካች ምንም የሚያስተምር ነገር የለም ጋይስ። ግን ያው ሰው ዝም ብሎ ያልሆነ ነገር ምናምን ነው የሚፈልገው። ደህና ነገር ቁም ነገር አይፈልግም። እኛን አሁን የመዳም ቅመሞችን አበረታቱንና ከመዳም ኩሽና አስወጡን ብንላቸው መቼም አያስወጡንም አይደል እንዴ? አዎ። ግን እንደዚህ እነዛ የኢትዮጵያ ያሉ ዩቲዩበሮችን አገባነ፣ ተፋታነ፣ ወለድን፣ አረገዝን ምናምን እንደዚህ የሚሉትን ግን እየገቡ ለማበረታታት ጎበዝና አንደኛዎች ናቸው። እኛን ግን ይኸው ዘላለማችን ከመዳም ኩሽና ተቀምጠን አያበረታቱንም ማለት ነው። እና ለዛ ነው ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነው። ወይኔ እንቅልፌ መጥቶኝ እኮ ነው እያኳሸኩ ቪዲዮ የምሰራ ማለት ነው። ይቅርታ ቤተሰቦች ማለት ነው። እኛ እንግዲህ ቪዲዮ የምንሰራው እንደዚህ ያለን ነው። እንቅልፋችን እያዳፋን ነው ቪዲዮ የምንሰራ። ነገር ግን እኛም ቪዲዮ እዩልን ስንላችሁ አታዩልንም። ሌሽ ማአዴ እና እንግዲህ ዛሬ የመጣሁላችሁ በናሂና በውብዬ እንዲሁም የእነዚህ ጓደኞቹን በተመለከተ ነው ማለት ነው። እና እንግዲህ እያየኋቸው ነበረ። ድራማ ከሰነበተ ነው የጀመሩት። ነገር ግን አንድም ድራማቸው አልጣመኝም ማለት ነው። እንግዲህ ውብዬ እርጉዝ ናት። ውብዬን ፕራንክ ሲያድርጓት ውብዬ ራሷ እንደሳተችና ሐኪም ቤት እንደወሰዷት ካሜራ ላይ ደቅ ነው ምናምን ነገር ቪዲዮ እያሳየ ነበር ማለት ነው። ይሄ ግን እኔ ይቅርታ አድርጉልኝና ፈጽሞ ስህተት ነው ብዬ ነው የማስበው። አንደኛ ነገር ይሄ ፕራንክ እኔ ብዙም አይመቸኝም። እንደ ፕራንክና ዘረኝነት ቢቀር የምትለው ብቻ ማለት ነው በላይክ ከዛ ቤተሰቡን እንደዚህ አይነት አጀንዳ ነው ይዘው የመጡት። ነገር ግን ይሄ ለተመልካችም ሆነ ምንም ነገር እንትን አይልም። አንደኛ እንዳትደር በትዳራቸው መቀለድ ነው ጋይስ አይደል እንደ ቤተሰቡ እና ሁለተኛ እኔ እግዚአብሔርን ምንም የሚሰሩት ነገር ቤተሰቡ ሊጣፍጠኝ አልቻለም። በጣም ደስ የሚል ፕራንክ እየሰሩት ያለው እቺ ቆንጂት የምትባለው አጽለሽ እሷን ግን የጣሏት ጋይስ። ቻናልም ከፍተንላታል ብለው ነበረ። ቻናሉም የለ እሷም የለችም ጠፋለች። የጣሏት እና በጣም ደስ የምትልሽ ነበር ከእሷ ጋር ሲሰሩ በጣም ደስ የሚል ስራ እየሰሩ ነበረ ማለት ነው። ስለዚህ አሁን ግን የሚሰሩት ስራ ፈጽሞ ስህተት ነው ብዬ ነው የማስበው። እንደኔ ማለት ነው። ምንም የሚሰሩት ስራ ሁሉ አይጣፍጥም። ይቅርታ አድርጉልኝና ያጀማ። ስለዚህ ምንሯቸው ነው? ቆይ እነዚህ ማለት ነው እነዚህ ሰዎች ግን እንዴ ለተመልካች ክብር ማጣት እኮ ነው ይሄ። እውነቴን ነው የምላችሁ። ስለዚህ በዚህ ልክ መውረድ በጣም ያስጠላል። በጣም ከምነግራችሁ በላይ ተመልካችን ክፉ ነገር ማነጋገር ነው። በዛ ላይ ደግሞ ይሄ ለምንም ለሰው አያስተምርም፣ ምንም አያስተምርም። ስለዚህ ቁም ነገር አዝለዛችሁ እኛ በጣም ደስ ይለን ነበር። ነገር ግን ምንም ቁም ነገር ከቡታጅራ ዩቲዩበሮች አንስታችሁ በቃ እንደዚህ መጃጃል መግማማት ነው።
እንትን የምትሉት ማለት ነው። ግን በጣም ያሳዝናል እውነት ለመናገር እና እንግዲህ ያለው ነገር ይሄ ነው ማለት ነው። ቤተሰቦች በጣም አዝኛለሁ። እንግዲህ ቤተሰቡን እኔ በጣም ደስ የሚሉኝ ባለትዳሮች ይሄ ናሂ በጣም ለምሽቱ ክብር ነበረው ከአሁን በፊት። ያው ግን ተግማማ የምር ካልሆኑ ጓደኞች ጋር ስለሚውል ግምት ብሏል። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ቤተሰቦችና እናንተስ ምን ትላላችሁ ነው የምለውና ስለዚህ አንተ ናሂ የምትባል ሰው ወደ ራስ ተመልስ ማለት ነው። እነዚህ ልጆች እኔ በነገራችን ላይ ከእሱ ጋር አብረው የሚሰሩት ልጆች ብዙም እንትን አይሉኝም፣ አይመቹኝ ታርጉልኝና ስለዚህ በሰው ትዳር እየገቡ እንደዚህ መጃጀለውን ይሄ ምን ይሉታል? ይቅርታ አድርጉልኝና ጋይሶች ማለት ነው። እና በጣም ነው የምትደብሩት፣ በጣም የምታስጠሉት። በዚህ ልክ መጃጀል ምንድን ነው? መግማማት አሉ እማማ ዝናሽ። እውነታችን እኮ ነው እማማ ዝናሽ የሚሉት ሁሉ ትክክል። መግማማት አዎ። እና እንደዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ይሄን ያህል ካልኩ ይበቃችኋል። ተው ቪዲዮ ሼር አድርጉልኝ ጋይስ። ቪዲዮ ሼር የማታደርጉልኝ ለምንድን ነው? ጥያቄ ልጠይቃችሁ። ቪዲዮ እየታየልኝ አይደለም። ባይዘው ላይቭ ስገባ ሰው ይመጣል፣ ላይቭ ቪዲዮ ይታይልኛል። ነገር ግን እኔ ደግሞ እንዲታይልኝ የምፈልገው ይሄ እንትን ነው ቪዲዮ ማለት ነው። ሶ ቪዲዮ ደግሞ አታዩም። ለምንድን ነው? ምንድን ነው ችግራችሁ? ጥያቄ ልጠይቃችሁ ማለት ነው እናንተ። ስለዚህ ቪዲዮ ይውልኝ፣ ምን ችግር አለው? አዎ እኔ እህታችሁ ነኝ። እኔ ኢትዮጵያውያን እህታችሁ አይደለሁ እንዴ? ወይ ዜግነት መቀየር አለብኝ ለእናንተ የእናንተ ሰዎች እና ይሄ ነው የምላችሁ ማለት ነው ውዶቼ፣ ማሮቼ። በተረፈ ሰላማችሁ ብዙ ትርፍርፍ ይበልልኝ። ቴንክ ጋይስ፣ እናመሰግናለን። ሰላማችሁ ብዙ ይበልልኝ። አውዝ ቢላ ምን ሸይጣን ነው